ከህወሓት ተነጥለው የወጡና በትግራይ ክልል የሚንቀሳቀሱ የሰላም ኃይሎች በማይጸብሪ ከተማና አካባቢዋ የሰላም ማስከበር ተግባራትን እያከናወኑ እንደሚገኙ ተናግረዋል። ኃይሎቹ ይህ አሁን ላይ እያከናወኑት ያለው ተግባር ወደ መቀለ ከተማ ለማድረግ የታሰበው ሰፊ እንቅስቃሴ አካል መሆኑንም አመላክተዋል። እንደ ኃይሎቹ ገለጻ ከሆነ በማይጸብሪ ከተማ የተጀመረው ይህ የሰላም ማስከበር ስራ በዋናነት የአካባቢውን ደህንነት በማረጋገጥ የህዝብን ሰላማዊ እንቅስቃሴ ወደ ነበረበት ለመመለስ ያለመ ነው። ይህ እርምጃ በክልሉ ዘላቂ ሰላምን ለማስፈን ከሚደረገው ጥረት ጋር በቀጥታ የተገናኘ እንደሆነም ተገልጿል። አሁን በማይጸብሪ እያከናወን ያለነው ተግባር የሰላም ሂደቱን ለማፋጠን ወደ መቀሌ የምናደርገው እንቅስቃሴ ስኬታማ ለማድረግ ወሳኝ ምዕራፍ ነው ሲሉ የኃይሎቹ ተወካዮች ተናግረዋል። ይህ በእንዲህ እንዳለ የሰላም ኃይሎቹ እንቅስቃሴ በክልሉ ሰላምና መረጋጋትን ለማምጣት በሚደረገው ሂደት ላይ የሚኖረው ፋይዳ ከፍተኛ እንደሆነም ተገምቷል። ኢትዮጵያና አሜሪካ ስትራቴጂካዊ አጋርነታቸውን ይበልጥ ለማጠናከር መክረዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከአሜሪካ አቻቸው ማርኮ ሩቢዮ ጋር በሁለትዮሽና ቀጠናዊ ጉዳዮች ዙሪያ ፍሬያማ ውይይትን አድርገዋል። በውይይታቸውም በኢትዮጵያና በአሜሪካ መካከል ያለውን የረጅም ዘመን የሁለትዮሽ ግንኙነት ይበልጥ ማጠናከር በሚቻልባቸው መንገዶች ላይ በስፋት የመከሩ ሲሆን በጋራ ፍላጎቶች ላይ በተመሰረቱ ቀጠናዊ ጉዳዮች ዙሪያ ሀሳብ ተለዋውጠዋል። ያለውን ጠንካራ የትብብር መሰረት ይበልጥ ለማሳደግና ወደ ላቀ ምዕራፍ ለማሸጋገር ያላቸውን ቁርጠኝነት በድጋሚ ማረጋገጣቸውን የውጭ ጉዳይ ሚኒስቴር መረጃ ያመለክታል። በሳውዲ በሞት ጥላ ስር ላሉ ኢትዮጵያውያን ምህረት እንዲደረግ እንጠይቃለን ሲሉ አቡነ ማቲያስ ተናገሩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ በሳውዲ አረቢያ የሞት ፍርድ የተፈረደባቸው ወገኖችን በማስመልከት ጥሪን አስተላልፈዋል። የመልእክታቸው ዋና ነጥቦች የኢትዮጵያ መንግስት ከሳውዲ ባለስልጣናት ጋር በከፍተኛ ደረጃ ተነጋግሮ የሞት ፍርዱ እንዲነሳ ወገኖቻችን ወደ ሀገራቸው እንዲመለሱ ልዩ ትኩረት እንዲሰጥ አሳስበዋል። የሁለቱ ሀገራት ታሪካዊ ወዳጅነትን በማሰብ በሞት ጥላ ስር ላሉ ምህረት እንዲያደርጉና ቅጣቱን ወደ እስራት እንዲቀይሩ በአባታዊ ርህራሄ ጠይቀዋል። በቋንቋና በህግ ሂደት እጥረት ለሞት የተዳረጉ ንጹሃን ነፍስ ይታደጉ ዘንድም ጥሪን አቅርበዋል። ለወገኖቻቸው በጸሎት እንዲማጸኑ ለመፍትሄው እንዲረባረቡ አባታዊ መልእክታቸውንም ነው ያስተላለፉት። ፍርድ ያለ ምህረት ከሆነ አምላካዊ ቁጣን ይጋብዛል ያሉት አቡነ ማቲያስ ማንኛውም ሰው በቋንቋ ለመግባባት ህይወቱ ሊጠፋ አይገባምም ብለዋል። የተባበሩ መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ አዲስ አበባ ገቡ። የተባበሩ መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ለይፋዊ የስራ ጉብኝት ዛሬ አዲስ አበባ ገብተዋል። በቦሌ ዓለም አቀፍ አየር ማረፊያ በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ደማቅ አቀባበል ተደርጎላቸዋል። ምክትል ጠቅላይ ሚኒስትሩ ለዋና ጸሐፊው የእንኳን ደህና መጡ መልእክት በማስተላለፍ በኢትዮጵያ የሚኖራቸው ቆይታ ፍሬያማና ውጤታማ እንደሚሆን ያላቸውን በጎ ምኞት ገልጸዋል። አሜሪካ በኢትዮጵያ ላይ የጣለችውን የጦር መሳሪያ እገዳ ማንሳቷን ይፋ አደረገች። አሜሪካ በሰሜን ኢትዮጵያ ጦርነት ምክንያት በ2021 ጥላው የነበረውን የጦር መሳሪያ ሽያጭና የደህንነት ዘርፍ እገዳ መነሳቱን አስታውቃለች። ውሳኔው የሁለቱን ሀገራት ዲፕሎማሲያዊ ግንኙነት ለማሳደግ እና በአፍሪካ ቀንድ ያለውን የጸጥታ ስጋት በጋራ ለመከላከል ያለመ መሆኑም ተብራርቷል። በተለይም በቀይ ባህር የንግድ መስመርና በቀጠናዊ መረጋጋት ረገድ የኢትዮጵያ ሚና አስፈላጊ መሆኑን ለእገዳው መነሳት ምክንያት መሆኑ ተጠቁሟል። አሁን ላይ ኢትዮጵያ ከአፍሪካ 3ኛ ደረጃ የጦር መሳሪያ ግዢ የምትፈጽም ሀገር መሆኗም ተዘግቧል። አፍሪካ ካልተሳካላት አውሮፓ ተስፋ የላትም ሲሉ ማክሮን ተናገሩ። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮ አፍሪካን በሚመለከት ባደረጉት ንግግር የአውሮፓና የአፍሪካ እጣ ፋንታ የማይነጣጠል መሆኑን በግልጽ አስታውቀዋል። ፕሬዝዳንቱ አፍሪካን ምን ማድረግ እንዳለባት ለመንገር አለመምጣታቸውን ገልጸው የአፍሪካ ስኬትም ሆነ ውድቀት የአውሮፓም ጭምር መሆኑን አጽንኦት ሰጥተውበታል። አፍሪካ ከወደቀች አውሮፓ ምንም እድል አይኖራትም፣ በመከራና በሁከት ትዋጣለች በማለት የአህጉሪቱን መረጋጋት ለዓለም ሰላም ያለውን ወሳኝነት ተናግረዋል። ፕሬዝዳንቱ አክለውም ስለ አውሮፓ የቅኝ ግዛት ታሪክ እውነቱን ከመናገር ወደኋላ አላሉም። የአውሮፓ ቅኝ ግዛት ወንጀሎች የማይካዱ ናቸው በማለት በታሪክ የተፈጸሙ ስህተቶችና አስከፊ እውነታዎችን በይፋ አምነዋል። እርሳቸው የሚወክሉት ትውልድ
ቅኝ ግዛት በሌለበት ወቅት የተወለደ መሆኑን ያጠቀሱት ማክሮን ንግግራቸው ለትምህርት ሳይሆን ለወደፊት አብሮነትና አዲስ ምዕራፍን ለመክፈት ያለመ መሆኑን ገልጸዋል። ይህ ንግግር አውሮፓ ከአፍሪካ ጋር ያላትን የቀድሞ የጌታና የሎሌ ግንኙነት ወደ እኩልነት ለመቀየር ያላትን ፍላጎት የሚያሳይ ሆኖ ተወስዷል። እስራኤል የአየር መከላከያ ጋሻዋን ወደ ተባበሩት አረብ ኤሚሬትስ ላከች። እስራኤል በቴክኖሎጂው ዓለም እጅግ ዘመናዊና ውጤታማ እንደሆነ የሚነገርላት የአይረን ዶም ሚሳኤል መከላከያ ባትሪዎችን ወደ ተባበሩት አረብ ኤሚሬትስ መላኳ ተሰምቷል። ይህንን አስገራሚ መረጃ ይፋ ያደረጉት በእስራኤል የአሜሪካ አምባሳደር ሲሆኑ መከላከያ ስርዓቱ ከመሳሪያዎቹ ባሻገር ስራውን የሚያከናውኑ የሰለጠኑ ባለሙያዎችንም ያካተተ እንደሆነ ተገልጿል። ይህ እርምጃ በሁለቱ ሀገራት መካከል ያለውን የጸጥታና የወታደራዊ ትብብር ወደ አዲስ ምዕራፍ ያሸጋገረ ክስተት ተደርጎ ተወስዷል። የተባበሩት አረብ ኤሚሬትስ በተደጋጋሚ ከሚሰነዘሩባት የድሮንና የሚሳይል ጥቃቶች ራሷን ለመከላከል በምታደርገው ጥረት የእስራኤል አይረን ዶም ዋነኛ ጋሻ ሆኖ እንደሚያገለግልም ይጠበቃል። በቀጠናው ያለውን ወታደራዊ ሚዛን ይበልጥ ይቀያይራል የተባለው ይህ ስምምነት በተለይ በኢራንና በደጋፊዎቿ ዘንድ ከፍተኛ ጥርጣሬ መፍጠሩ አልቀረም። የእስራኤል ሰራሽ የሆኑ እነዚህ መከላከያዎች በአረብ ምድር ላይ መተከላቸው በመካከለኛው ምስራቅ ታሪክ ታይቶ የማይታወቅ አዲስ ወታደራዊ ግንኙነት መፍጠሩን የሚያሳይ ማሳያ ነው። ኩዌት ከኢራን አብዮታዊ ዘብ ጋር ግንኙነት ያላቸውን 4 ሰርጎ ገቦች በቁጥጥር ስር ማዋላን አስታወቀች። የኩዌት የሀገር ውስጥ ጉዳይ ሚኒስቴር ማክሰኞ ዕለት ባወጣው መግለጫ ከኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት ያላቸው 4 ሰዎች በተከራዩት የአሳ ማጥመጃ ጀልባ ወደ ቡቢያን ደሴት ሰርገው በመግባት በሀገሪቱ ላይ የጠላትነት ድርጊቶችን ለመፈጸም ሲሞክሩ በቁጥጥር ስር መዋላቸውን አስታውቋል። በምርመራው ወቅት ሰርጎ ገቦቹ የኢራን አብዮታዊ ዘብ አባላት መሆናቸውን ማመናቸውን የገለጸው ሚኒስትሩ በቁጥጥር ስር በሚውሉበት ወቅት በተፈጠረ ግጭት አንድ የጸጥታ አካል መቁሰሉ ተጠቁሟል። የኩዌት የውጭ ጉዳይ ሚኒስትር ድርጊቱን በጽኑ በመኮነን ለተፈጠረው ነገር ኢራን ሙሉ ኃላፊነት እንደምትወስድ የገለጸ ሲሆን ይህ ክስተት የተሰማው በአሜሪካ እና በኢራን መካከል ያለው የተኩስ አቁም ስምምነት መናጋቱን ተከትሎ ቀጠናዊ ውጥረቱ በከፍተኛ ሁኔታ እየጨመረ ባለበት ወቅት ነው።